ሰላም ጤና ይስጥልኝ ውድ የቅምሻ ዴሊ ተከታታዮች፣ ዛሬ በቅምሻ ዴሊያችን ተመልሰን መጥተናል። አርዕስተ ዜናዎቹን ነው። ቴህራን በ14ኛው ቀን የጦርነት እሳት ስትጋይ ከ1400 በላይ ሰዎች ህልፈት ጀርባ ያለው የአዲሱ የኢራን መሪ ሚስጥራዊ ሁኔታና አሜሪካን ያርበደበደው የግማሽ ሰዓት ጨለማ ማስጠንቀቂያ፣ የዓለምን ኢኮኖሚ ያናጋው የሆርሙዝ ሰርጥ መዘጋት፣ ዶናልድ ትራምፕ በዋይት ሃውስ ውስጥ የገቡት ከባድ አጣብቂኝና ጦርነቱን ለማርገብ ሲሉ የሩሲያን ማዕቀብ በድንገት ያነሱበት አስገራሚ ምክንያት፣ ከተባበሩት መንግስታት ድርጅት የጸጥታ ምክር ቤት ፍጥጫ እስከ ቬንዙዌላ ኒኮላስ ማዱሮ እስር፣ የሃያሉን ስርዓት ለመቀየር የተነሳው የብሪክስ አዲስ ዓለም አቀፍ ፖለቲካዊ ንቅናቄ። በአገር ውስጥ ዜና በሱዳን ድንበር አካባቢ ሲንቀሳቀስ የነበረው ሚስጥራዊ አርሚ 7 ታጣቂ ቡድን አዲስ አበባ ላይ የተሰማው አነጋጋሪ ውሳኔ። እንኳን ወደ ቅምሻ ዴሊ በሰላም መጣችሁ። የዕለቱን አነጋጋሪና አስገራሚ መረጃዎችን ይዘንላችሁ ቀርበናል። ላይክ፣ ሰብስክራይብ በማድረግ ቤተሰብ መሆናችሁን እርግጠኛ ሁኑ። ወደ ዝርዝር መረጃዎቹ እናልፋለን። የዓለማችን የጂኦፖለቲካ መረጋጋት የካቲት 21 ቀን 2018 ዓ.ም ክፉኛ ተናግቷል። የፔንታጎን ኤፒክ ፊዮሪ እና የእስራኤል ሮሪንግ ላየን በሚል ስያሜ የተጀመረው የተቀናጀ ጥቃት 14ኛ ቀኑን ይዟል። ቴህራን፣ ካሻን፣ ኢስፋሃን፣ ቆም እና አራክ የተባሉ የኢራን ከተሞች ከፍተኛ የቦምብ ድብደባ እያስተናገዱ ነው። እስካሁን ከ1400 በላይ ንጹሃን ዜጎች ሕይወታቸውን ሲያጡ አብዛኛው የቴህራን ነዋሪ ከተማዋን ለቆ እየተሰደደ ነው። ጥቃቱ የኢራንን ጠቅላይ መሪ አያቶላ አሊ ካሚኒ ከመገደል አልፎ የኢራን የባህር ኃይልና የሚሳኤል ኢንዱስትሪ ክፉኛ ጎድቷል። ፕሬዚዳንት ዶናልድ ትራምፕ ለፎክስ ኒውስ በሰጡት ቃለ መጠይቅ አዲሱ የኢራን መሪ ሞቻዳባ ካሚኒ በጥቃቱ ከፍተኛ ጉዳት እንደደረሰባቸውና በሆነ መንገድ በህይወት ላይኖር እንደሚችልም ጠቁመዋል። ግን ደግሞ የጦርነቱ ወደ ከፋ የቃላትና የተግባር ፍጥጫ ይበልጥ እየተሸጋገረ መጥቷል። የኢራን ብሔራዊ ደህንነት ምክር ቤት ኃላፊ አሊ ላርጂኒ በትዊተር ገጻቸው ባሳለፉት መልእክት አሜሪካ የኃይል ማመንጫዎችን የምትነካ ከሆነ በግማሽ ሰዓት ውስጥ መላው ቀጠና በጨለማ ይዋጣል ሲሉ ከባድ ማስጠንቀቂያ ሰጥተዋል። ለዚህ ምላሽ የሰጡት ትራምፕ በአንድ ሰዓት ውስጥ የኢራንን የኃይል አቅርቦት ማውደም እንችላለን፣ መልሰው ለመገንባት 25 ዓመት ይፈጅባቸዋል በማለት የዛቻ ጦርነቱን አባብሰዋል። በእርግጥም ኢራን የሆርሙዝ ሰርጥን በመዝጋትና በነዳጅ ጫኝ መርከቦች ላይ ጥቃት በመክፈቷ ሁኔታው ከቁጥጥር ውጪ እየሆነ መጥቷል። ይህ በእንዲህ እንዳለ ይህ ወታደራዊ ፍጥጫ የዓለምን ኢኮኖሚ እያነቀው ይገኛል። በዓለም ላይ ከሚጓጓዙ ነዳጅ 1/5 የሚያልፍበት የሆርሙዝ ሰርጥ በመዘጋቱ የነዳጅ ዋጋ በበርሜል $100 ደርሷል። ይህ የፈጠረው የኢኮኖሚ ቀውስ ዋይት ሃውስ ውስጥ ከፍተኛ መከፋፈልን አምጥቷል። በአንድ በኩል ኢኮኖሚ አማካሪዎችና እንደ ሱዚ ዋይልስ ያሉ የፖለቲካ ስትራቴጂስቶች የነዳጅ ዋጋ ንረት የትራምፕን አስተዳደር ድጋፍ ስለሚያሳጣው ጦርነቱ አብቅቷል ብለን አሸናፊነታችንን አውጀን እንውጣ የሚል ግፊት እያደረጉ ነው። በሌላ በኩል እንደ ሴኔተር ሲንድሌ ግራሃም ያሉ ፖለቲከኞች የኢራን ኒውክሌር ፕሮግራም እስኪወድም ጦርነቱ መቀጠል አለበት ይላሉ። ትራምፕ በአንድ በኩል አሸንፈናል እያሉ በሌላ በኩል ስራችንን ገና አልጨረስም በማለት የሚሰጡት ተቃራኒ መግለጫዎች የገበያውን መረጋጋት አናግቶታል። የአሜሪካ መንግስት ከገባበት አጣብቂኝ ለመውጣት የወሰደው እርምጃ ግን ዓለምን ጉድ አሰኝቷል። የነዳጅ ዋጋን ለማረጋጋት ሲባል አሜሪካ ከዚህ ቀደም የዓለም ሀገራት የሩሲያን ነዳጅ እንዳይገዙ የጣለችውን ማዕቀብ በድንገት ለማንሳት ተገዳለች። የአሜሪካ ግምጃ ቤት ሚኒስቴር ስኮት ቤንቶ ይህ እርምጃ ጊዜያዊና ገበያውን ለማረጋጋት የታለመ መሆኑን ቢገልጹም የዓለም አቀፍ የኢነርጂ ኤጀንሲ 400 ሚሊዮን በርሜል ነዳጅ ከመጠባበቂያ ክምችት እንዲለቀቅ መወሰኑ የችግሩ ስፋት ያሳያል። በዚህ መሃል አንድ የአሜሪካ ወታደራዊ አውሮፕላን ኢራቅ ውስጥ መከስከሱ የውጥረቱን መጠን የበለጠ አባብሶታል ብሏል። የዓለም ስርዓት መናጋት፣ ቬንዙዌላና የተባበሩት መንግስታት ፍጥጫ። እውነት ግን ከኢራን ጦርነት የዘለለ ነው የምንገኝበት የ21ኛው ክፍለ ዘመን የዓለም አቀፍ ግንኙነት ስርዓት ሙሉ በሙሉ እየፈረሰ ነው። ይህ የአሜሪካ የበላይነት ወይም ትራይድ ኦፍ ሄግመኒ ወይም የሶስትዮሽ የኃይል ምሰሶች ዲፕሎማሲ፣ ጦርነትና የስለላ ኃይል የሚባል ስትራቴጂ ውጤት ነው። በአሜሪካ የውጭ ጉዳይ መስሪያ ቤትና በመከላከያ መስሪያ ቤት መካከል ያለው የበጀት ልዩነት 40 እጥፍ መድረሱ አሜሪካ ዲፕሎማሲን ትታ ጦርነትን እንደ ቀዳሚ አማራጭ እንድትጠቀም አድርጓታል። ይህ አካሄድ በምዕራቡ ንፍቀ ክበብ ታይቷል። አሜሪካም በቬንዙዌላ ላይ ጣልቃ በመግባት ፕሬዝዳንት ኒኮላስ ማዱሮን
በቁጥጥር ስር መዋሏ የአሜሪካ የራሷን የነዳጅና የደህንነት ጥቅም ለማስጠበቅ ስትል የሀገራትን ሉዓላዊነት እንደማታከብር በግልጽ አሳይቷል። አንደርግራውንድ ኢምፓየር ወይም የድብቁ ኢምፓየር በሚባለው የአሜሪካ ዶላርና ስዊፍት የገንዘብ ዝውውር ስርዓት አሜሪካ የዓለምን ኢኮኖሚ እያነቀች ነው። ይህ አድራጎት በተባበሩት መንግስታት ድርጅት የጸጥታ ምክር ቤት ውስጥ ከፍተኛ ፍጥጫ ፈጥሯል። የካቲት 12 በነበረው ስብሰባ የአሜሪካው አምባሳደር ማይክ ዋልትዝ ሩሲያና ቻይና ኢራንን ለመጠበቅ ሲሉ 1737ቱን የጦር መሳሪያ ማዕቀብ ኮሚቴ ስራ እያስተጓጎሉ ነው ሲሉ ከሰዋል። የሩሲያ አምባሳደር ቫሲሊ ኔቤንዚያ በበኩላቸው አሜሪካ የኢራንን የኒውክሌር ስጋት እንደ ምክንያት የምትጠቀመው በመካከለኛው ምስራቅ ወታደራዊ ጣልቃ ገብነቷን ህጋዊ ለማድረግ ነው ሲሉ ሞግተዋል። የቻይናው ተወካይ ፉኮንግ አሜሪካ የችግሩ ጠንሳሽ ብለዋታል። በዚህ የሃያላን ሽኩቻና የመንግስታት ሉዓላዊነት መጣስ አዝማሚያ የተማረሩት የግሎባል ሳውዝ ሀገራትና የብሪክስ አባላት እንደ ህንድ፣ ደቡብ አፍሪካ፣ ብራዚል እና ቬንዙዌላ መልቲፕሌክስ ወርልድ የተባለ አሜሪካ ብቻዋን የምታዘውና የዓለም ኃይል በቀጠናው የሚከፋፈሉበት አዲስ የዓለም ስርዓት ለመፍጠር እየተንቀሳቀሱ ነው ብለዋል። በሌላ ዜና ዓለም በዚህ ሁሉ የፖለቲካና የጦርነት ትርምስ ውስጥ እያለች ወደ ሀገራችን ኢትዮጵያ ስንመለስ ደግሞ እጅግ ተስፋ ሰጪና ያልተሰማ ክስተት ተፈጥሯል። በሱዳን ድንበር አካባቢ ለረጅም ጊዜ በሚስጥር ሲንቀሳቀስ የነበረውና ከቀድሞ ህወሓት ጋር ትስስር አለው የሚባለው አርሚ 70 የተሰኘ ታጣቂ ኃይል ያልተጠበቀ እርምጃ ወስዷል። የብሔራዊ ተሃድሶ ኮሚሽን እንዳረጋገጠው የዚህ ጦር አባላት የነበሩ ከ500 በላይ ታጣቂዎች የኢትዮጵያ መንግስት ጥሪ በመቀበል ትጥቃቸውን ፈተው በሰላማዊ መንገድ ወደ ሀገራቸው ውስጥ ገብተዋል። እነዚህ ታጣቂዎች በአሁኑ ሰዓት በአዋሽ አርባ ጊዜያዊ ማዕከል ውስጥ ገብተው የስነ ልቦና ስነ ምግባርና የተሃድሶ ስልጠና እየወሰዱ ይገኛል። የሀገር መከላከያ ሰራዊት የሰው ሀብት መምሪያ ኃላፊ ሌተናል ጀነራል ሃጫሉ ሸለመ የእነዚህ ታጣቂዎች ሰላማዊ ምርጫ ለሌሎች ጥሩ አርያ የሚሆን ነው ሲሉ አወድሰዋል። የብሔራዊ ተሃድሶ ኮሚኒኬሽን አቶ ተመስገን ጥላውን በበኩላቸው ይህ ውሳኔ ዘላቂ ሰላም ለመገንባትና ታጣቂዎችን ወደ አምራች ዜግነት ለመቀየር ወሳኝ ነው ብለዋል። መንግስት የፕሪቶሪያውን የሰላም ስምምነት ተከትሎ እስካሁን ከ85000 በላይ ታጣቂዎችን ከትግራይ፣ አማራ፣ ኦሮሚያና አፋር ክልሎች ትጥቅ በማስፈታት ወደ ህብረተሰቡ እንደቀላቀለ ታውቋል። የተከበራችሁ የቅምሻ ዴሊ ቤተሰቦች ከአሜሪካ የዓለም የበላይነት ጦርነትና የኢኮኖሚ መናጋት እስከ ተባበሩት መንግስታት ድርጅት የዲፕሎማሲያዊ ፍጥጫ እንዲሁም በአገራችን ኢትዮጵያ የታጠቁ ኃይሎች ወደ ሰላም መንገድ እያደረጉት ካለው ሽግግር የዛሬው ዓለም በከፍተኛ ፍጥነት እየተለወጠ ይገኛል። በአሜሪካ ኢኮኖሚ ወታደራዊ ጫና እንዲሁም በብሪክስ ሀገራት መነቃቃት መካከል የዓለማችን አዲሱ የኃይል ሚዛን ወዴት እያመራ ይመስላችኋል? የአሜሪካና የኢራን ጦርነትስ መቋጫው ምን ይሆን? ሐሳባችሁን በኮሜንት ላይ ያስቀምጡልን፣ እያንዳንዱን እናነበዋለን። የየዕለቱን ትኩስ ጥልቅና የተመረጡ መረጃዎችን በፍጥነት ለማግኘት አሁኑኑ ሰብስክራይብ ማድረግ አትዘንጉ። ሰላም ለዓለማችን፣ ሰላም ለኢትዮጵያችን፣ ሰላም ለምድራችን።